እንትን እያደረኩ ስለሆነ ኤርሚና ሙሌ ተከተላላችሁ ዊዝ ሪስፔክት አውሩ የቤተ ክርስቲያናችን ሲኒየር አገልጋይ ነው ወንጌላዊ ሁሴን ኤርሚ ላንተ ልስትና ዝግጁ ከሆንክ ዝግጁ ካልሆንክ ለሙሌ እሰጣለሁ ኤርሚ ዝግጁ ነህ እሺ ትልቁ ላይ አደርጋለሁ ኦኬ ሰላም ብያለሁ ወንጌላዊ በድጋሚ ይሄ መጽሐፈ ስምምነት ነው እንግዲህ ሁላችንም እንደምናውቀው ይሄው መጽሐፈ ስምምነት ነው የወንጌላውያን ሉተራውያን የእምነት መግለጫዎች የሚለው ነው በአማርኛ የተተረጎመው ነው ይሄኛው መጽሐፍ ማለት ነው ይሄኛው እንግዲህ ታውቀዋለህ በብዛት የሚታወቀው መጽሐፍ ይሄኛው ነው ይቅርታ አድርግልኝ መጽሐፈ ስምምነት የክርስትና ትምህርት እምነት ማጥኛ ልታስተምረኝ ነው አይ አይደለም ጥያቄ ስላለኝ ነው አይ እኔ ይሄ ሁለቱም መጽሐፍ እጄ ላይ አለ ቲክቶክ ላይ በተናገርኩት ጉዳይ ላይ ጥያቄ ካለ የተጠየቁትን መልሻለሁ ወንጌላዊ ሁሴን ምናልባት አሁን ከዛ ውስጥ ሊያሳየ የፈለገው አንቀጽ ሊኖር ይችላል አሁን ከተናገርከው ጋር የሚገናኝ ማለት ነውና እስኪ አስጨርሰው ጥያቄውና ትመልሰለታለህ እሺ ወንጌላዊ አንዴ ይቅርታ ሁለቱም አንዴ ይቅርታ ካመጣ መጽሐፈ ስምምነት ገጽ 23ን አውጣው አንዴ ቆይ ጥያቄ ስለሆነ ልጠይቅ የነበረው አንዴ ሐሳቤን ልጨርስና በጣም ትልቅ ይቅርታ ጋር በጣም ይቅርታ ወንጌላዊ ስላቋረጥኩ እሺ እነዚህ ሁለቱ መጽሐፎች እንግዲህ ይሄ መጽሐፈ ስምምነት ነው በዋናነት ይሄኛው ደግሞ እንደ ላይት ቨርዥን ነው ወይም ደግሞ ሚኒ ቨርዥን ነው ይሄኛው መጽሐፍ ከዚህኛው መጽሐፍ ላይ እንግዲህ ኦክስበርግ ኮንፌሽን የምንለው አለን ይሄው እንደምታዩት የኦክስበርግ የእምነት መግለጫ ይላል የኦክስበርግ የእምነት መግለጫ ላይ አንቀጽ 14 ላይ እንደዚህ የሚል ጽሑፍ አለ ምናልባት ከታየ ኔትወርክ ግን ልክ ነው ካሜራ እንትን እያለብኝ ላግ እያደረገ ነው ይታያል በደምብ ሙሌ ለኔ ይታያል እሺ እንዲህ ይላል አንቀጽ 14 ላይ ስለ ቤተክርስቲያን ስርዓት ካለ በኋላ የቤተክርስቲያን ስርዓትን በተመለከተ በትክክል ካልተጠራ በቀር ማንም ሰው በቤተክርስቲያን በይፋ ማስተማር ወይም ቅዱስ ምስጢራትን ማከናወን የለበትም ብለው ያስተምራሉ ይሄ አንቀጽ 14 የኦክስበርግ ኮንፌሽን ነው የሚለው ቤተክርስቲያን ደግሞ አሁን ምን የሚል መግለጫ አውጥታለች ምስባክና መሰዊያ ከሌሎች ጋር አልጋራም ስለዚህ አንደኛው መሰረቱ ምንድነው ለዚህ አሁን ለወጣው መግለጫ ይህ አንቀጽ 14 የቤተክርስቲያን ስርዓትን በተመለከተ በትክክል ካልተጠራ በቀር ማን ነው የሚጠራው ቤተክርስቲያን ውስጥ ካለው እንግዲህ ኮንግሪጌሽን አለን ስለዚህ ከምዕመኑ ነው ይሄንን ነገር የሚያደርገው ስለዚህ ሹመትም ሲሰጥ የቅስና ሹመትም ሲሰጥ በኮንግሪጌሽን ደረጃ ነው ይሄ ውሳኔ የሚደረገው ስለዚህ የቤተክርስቲያን ስርዓትን በተመለከተ በትክክል ካልተጠራ በቀር ማንም ሰው በቤተክርስቲያን በይፋ ማስተማር ወይም ቅዱስ ምስጢራትን ማከናወን የለበትም ብለው ያስተምራሉ ስለዚህ በቤተክርስቲያኒቱ የተሾመ ወይም ደግሞ የተጠራ ለዛ ኦፊስ ለዛ የአገልግሎት ቦታ የተጠራ ካልሆነ በስተቀር በቤተክርስቲያን ማስተማር ብቻ አይደለም ቅዱስ ምስጢራትንም መፈጸም አይችልም ስለዚህ ቤተክርስቲያን አንዱ መሰረቷ ኮንፌሽኗ ነው ካለ ኮንፌሽኗ መግለጫ ራሱ ማውጣት አትችልም ለምን የእምነት መግለጫዋ ስለሆነ ይህንን ደግሞ በዚህ መጽሐፍ ላይ ማየት እንችላለን ግልጽ አርጋ ስላስቀመጠችው
ለሁላችሁም እንዲታይ አንዴ ላይቱን ሸፍኛለሁ። እንዲህ ይላል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በሉተራውያን የእምነት መግለጫዎች ላይ ያላትን አቋም በመተዳደሪያ ደንቧ እንደሚከተለው ገልጻለች። ቤተክርስቲያኒቱ ቅዱሳት መጻሕፍትን ማለትም የብሉይና የአዲስ ኪዳን መጻሕፍትን የማይሻሩና የማይለወጡ የመጨረሻ ቅዱስ የእግዚአብሔር ቃል በጥንታዊቷ ቤተክርስቲያን ተቀባይነት ያገኙትን የሐዋርያትን፣ የኒቅያን፣ የአትናቴዎስ የእምነት መግለጫዎችን ትቀበላለች። ቤተክርስቲያኒቱ ያልተለወጠውን የኦክስበርግ የእምነት መግለጫ አሁን ቅድም ያነበብኩትን እና የሉተር ካቴኪዝምን የእግዚአብሔር ቃል ትክክለኛ ማብራሪያ አድርጋ ትቀበላለች። ስለዚህ እዚህ ላይ የተጻፈውን የኔ ጥያቄ ምንድነው? አንቀጽ 14 ላይ ቅድም ያነበብኩትን ወንጌላዊ ሁሴን ትቀበለዋለህ ወይ? ኦክስበርግ ኮንፌሽን ስለሆነ ቤተክርስቲያን ደግሞ ምን አድርጋለች? በመግለጫዋ ከሌሎች ጋር ምስባክና መሰዊያ አላጋራም። በቤተክርስቲያኒቱ ውስጥ ማገልገል ያለበት በቤተክርስቲያኒቱ የተሾመ ካህን ወይም ቄስ አለዚያ ደግሞ ወንጌላዊ ብቻ ነው ብላ አስቀምጣለች። ይኸው ኮንፌሽኗ እንደዚህ ይላል። በዚህኛው መክፈት እችላለሁ። በዚህኛው መጽሐፈ ስምምነት በሁለቱም አንድ አይነት ነገር ነው የሚያስቀምጠው ኦክስበርግ ኮንፌሽን ላይ ማለት ነው። አንቀጽ 14 ላይ ይኸው አንቀጽ 14 ላይ እኔ እኮ ትክክል አልጠቀስኩም ስላልኩ እሱን አትልከም። ከዛ ስለጠቀስክልኝ አያስፈልግም አይደል? አይ ጥያቄን እዚህ ላይ ነው። ይሄንን ትቀበለዋለህ ወይ ነው ወንጌላዊ እንትን መሆን ያለበት። የኔ ወዳጄ ጥያቄ ምን ነበር መሆን ያለበት? ቅድም ስለመለስኩኝ የቅድም መልስህ ዴቭ ሲጠይቅህ የሰጠኸው መልስ ከዚህ ካልተለወጠው የኦክስበርግ መግለጫ ጋር ከሉተር ካቴኪዝም ጋር ይጋጫል ብለህ ባጭሩ መጠየቅ ትችላለህ። ይህንን እንደዛ ነው ያልኩት እኮ ሪፋይን ላድርገው ብዬ ነው ጥያቄው። ባጭሩ ማለት ነው። እንዴት ታስታርቀዋለህ? አሁን ይህንን መጽሐፍ ለማያውቅ ሰው ልክ ነው፣ በደንብ ታሳያለህ። አሁን ለእነዚህ መጽሐፍቶች እንግዳ ስላልሆንኩ ከዚህ ጋር ይጋጫል እንዴት ታስታርቀዋለህ ብለህ ጥያቄን በዚህ ስታስተካክለው ግልጽ ያለ መልስ እሰጥሃለሁ። ወንጌላዊ አንድ ጥያቄን አልተረዳኸኝም። ተረድቻለሁ። የአንተ መልስ ቅድም እንኳን ልቀበልም ብያለሁ። የአንተ መልስ ከዚህ ጋር ይጋጫል እያልከኝ ነው። አትቀበለውም ነው? ይሄን አትቀበለውም? ይሄን አርቲክል አትቀበለውም? አንቀጽ 14 እንደሱ ከምትለኝ ከዚህ ጋር ይጋጫል ለምን አትለኝም አልኩህ እኮ። ጥያቄውን እኛ አርቲኩሌት ማድረገው እኮ አይደለም። ከወንድምህ ጋር አንድ ላይ በመንፈስ መናበብ ያስፈልጋል። ቅድም የተጠየኩትን ጥያቄ ይዘህ ከመለስኩ መልስ ተይዘህ አንድ ላይ ጨምቀህ የአንተ መልስ ከዚህ ጋር ይጋጫል ብትለኝ እንደውም እኮ ከባድ ጥያቄ ለሚሆነው ይሄ ነው። ከዚህ ጋር ተጋጨ መልስህን አሁን የመለስከው መልስ አትጸጸትበትም ወይ? ይቅርታ አትጠይቅበትም ወይ? ይኸው ካልተለወጠው ኦክስበርግ ጋር ተጋጨብህ ማለት እኮ ትችላለህ። እንደውም የኛው ጥያቄ ቀላል እኮ ነው። ሁለት ጊዜ አንድን ነገር በተለያየ መንገድ ላይ አልቀበልም እንድን ለምን ትፈልጋለህ? የመለስከው መልስ ካልተለወጠው ከኦክስበርግ ጋር መግለጫ ከሉተር ካቴኪዝም መግለጫ ጋር ይጋጫል ብለህ ስትጠይቀኝ እመልስልሃለሁ። እሺ አንዴ ላውራ። ይቅርታ ወንጌላዊ፣ ይሄኛውን ያመጣሁት አንደኛ ቅድም መግለጫ አልከፈትንም። ቅድም ምንም አይነት የከፈትነው ነገር የለም በማስረጃ መሆን ስላለበት። ቤተክርስቲያን ከምን ተነስታ ለምንድነው ይሄን ያነሳሁት? ቤተክርስቲያን ከእምነት መግለጫዋም ስላለ የሰጠችው አቋም በእምነት መግለጫዋ ላይም ስላለ ነው እሱን እየጠየቅኩ ያለሁት። ስለዚህ ይሄን ማትቀበል ከሆነ አዎ ይጋጫል፣ አንተ ከያዝከው ሐሳብ ጋር ይጋጫል። ስለዚህ እኔ ቀጥታ እየጠየቅኩ ያለሁት ይህን አርቲክል አንደኛ ትቀበለዋለህ ወይስ አትቀበለውም? ሁለተኛ ቤተክርስቲያን ካወጣችሁ ጋር ይህ ኮንፌሽን አብሮ ይሄዳል። ስለዚህ በተመሳሳይ ሰዓት ምንድነው እኔ የምጠብቀው ካንተ መልስ ቡክ ኦፍ ኮንኮርድ ውስጥ ያለውን ነገር ነጥለህ ይህን አልቀበልም ማለት ትችላለህ ወይ? በግልጽ አስቀምጦታል። በተዘዋዋሪ ቤተክርስቲያን ይዛ የቆየችውን ኮንፌሽን አልቀበልም እንደማለት ነው የሚቆጠረው። ይሄ ደግሞ ወንጌላውያንም ቄሶችም ወደዚህ ኦፊስ ሲመጡ ከዚህ ለማስተማር ይህንን ለመጠቀም ቃል ገብታችሁ ነው አይደለም የምትጀምሩት። ስለዚህ ይህ እንዴት ነው አንተ ይዘኸው ልትቀጥልበት የምትችለው? እሺ
ይሄ ነው ጥያቄ። እሺ መልካም ልመልስልህ። በመጀመሪያ ደረጃ ጥያቄን በጥያቄ ልጠይቅና መልስልሃለሁ። ይሄ ደግሞ መጽሐፍ ቅዱሳዊ ነው። ጥያቄን በጥያቄ መመለስ። ይሄ ያልተለወጠው የኦክስፎርድ መግለጫ፣ መጽሐፈ ስምምነት፣ ሉተር ካቴኪዝም መች ነው የተዘጋጀው? ቀኑን አታውቁም? 1531 ስለዚህ 500 ዓመት አይደል? ትክክል። በጣም አሪፍ። እኔ ደግሞ ኢየሱስን የህይወት አዳኝ አድርጌ የተቀበልኩት በ1984 ዓመተ ምህረት ነው። 34 ዓመት እኔ ክርስቶስን ባመንኩበት ጊዜ እምነት ማጥኛ እየተማርኩ ቸርች ስካፈል እዛው መካነ ኢየሱስ ሆኜ የሙሉ ወንጌል ፓስተር መጥቶ ሰብኮኛል። እዛው መካነ ኢየሱስ ሙሉ ወንጌል ወጄሰን የመሰረተ ክርስቶስ መጥቶ ሰብኮኛል። እስከ ዛሬ ድረስ በእኔ እድሜ እንኳን የት ነበር? ለምን ቤተክርስቲያኒቱ ሳትተገብረው ኖረች? ባለመተግበሯ ይቅርታ ጠይቃለች ወይ? ህዝቡን አሳሳትኩት ምህረት አድርጉልን ብለው መሪዎች ይቅርታ ጠይቀዋል ወይ? በእኔ እድሜ ብቻ ልጠይቅህ። ለ34 ዓመት ተኝተው በእኔ እድሜ ለ34 ዓመት ተኝተው ዛሬ ነው ወይ የነቁት? የት ነበሩ 34 ዓመት? ወንጌላዊ ይሄ መልስልኝ። መሪዎቹ እሺ ተሳሳቱ እንበል። አንተ ከኮንፌሽኑ አንጻር የጠየቅኩህን ትቀበላለህ ወይ? ኮንፌሽኑ አይቻልም ይላል። አንተ ትቀበለዋለህ? የመሪዎችን መሳሳት እመንልኝ። መሪዎቹ ተሳስተዋል። እስከ 34 ዓመት ቤተክርስቲያኒቷ ተሳስታለች ብለህ መልስልኝ። መጀመሪያ ቄስ ዮናስ 1984 ላይ ፕሬዝዳንት ነበሩ። ቆይ ሙሌ ቆይ የ2010 መግለጫ አለ። ቆይ ሙሌ እሱን እናውጣ። ቆይ ሙሌ ቆይ 1984 ላይ አንተ ወደ ጌታ መጣሁ ባልክበት ጊዜ የነበረው አመራር ነው አሁን ላይ ያለው? ቄስ ዳባ ናቸው ያን ጊዜ ነው እኮ። ታዲያ የአሁኑን አመራር ነው የምትከሰው? የዛን ጊዜ የነበሩትን ሰዎች ነው የምትከሰው? ቤተክርስቲያን ውስጥ በአመራር ጉዳይ በመሪ አይደለም የምትመራው። እንደ ሚኒስትሪ ቸርች ኃላፊነቱ የተወሰነ እንደ ግል ቸርች የሚባል በኮንፌሽን ነው አይደለም የምንመራው? ቆይ እንደሱ አለም የምትመራው። ገባ? አሁን ቄስ ዮናስን አጀግነን ሌሎችን የምንወቅስበት ሳይሆን የቅብብሎሽ ነው አመራሩ ቤተክርስቲያኒቱ የምትመራው። እና ትላንትና የመጣች ቤተክርስቲያን አይደለችም። ይሄ የቤተክርስቲያኒቱን ክብር ማዋረድም ነው የሚሆነው። ስለዚህ እስከ ዛሬ 34 ዓመት በእኔ እድሜ የት ነበረች? እኔ አሁን ግለሰብን አለ ቄስ ዮናስ በጣም ከይቅርታ ጋር ታላቂም በጣም በብዙ ዓመትም በአገልግሎትም ስለምትበልጠኝ የጠየቅኩትን ጥያቄ እየመለስክ አይደለም። ሺፍት እያረከው ወደ አመራር እየወሰድከው ነው። እዛ ጋር አይደለም ጥያቄ አይደለም። ሺፍት እያረኳልም ይሄን ከመጽሐፍ ቅዱስ የተማርኩት። ስለዚህ ኮንፌሽን ነው አሁን እየጠየቅኩ ያለው። ቆይ ይኸውልህ ይሄን ጥያቄ ስትመልስልኝ እኔ ላይ ፍርጥ ያለው መልስ እሰጥሃለሁ። ፍርጥ ያለው መልስ እሰጥሃለሁ። መካነ ኢየሱስ ውስጥ ሳድግ መካነ ኢየሱስ ወይ ታድሶ ብላ አልተነሳችማ ቤተክርስቲያኒቱ። ሪፎርምድ ላደርግ ነው ተሳስቼ ነበር አላለችም እኮ። ወንጌላዊ አንድ እኮ አመራር ብቻ አልነበረም እኮ። የትኛውን ነው እንድመልስልህ የምጠብቀው? ኦኬ እኔ እኮ ስለግለስ የማይጠየቅኩክ አመራር የቅብብሎሽ አይደለ እንዴ? አንድ አመራር ጉባኤ ላይ የስብሰባ እንኳን ጉባኤ ላይ ይቀመጣል። ቃለ ጉባኤ ላይ ቀጣይ መሪ ሲመጣ በዛ እኔ ጥያቄውን ሺፍት እያረክ ነው። አላደረኩም። ጥያቄውን ከጠየቅኩ ቀድመህ መመለስ ያለብህ የኔን ጥያቄ ነው። አንተ ግን እየጠየቅህ ነው። መልስልኝ። እስከ ዛሬ ድረስ ለ34 ዓመት በእኔ እድሜ በትንሹ ተሳስታ ነበር በለ። ወንጌላዊ በደንብ እንትን ብንሰማማ ጥሩ ነው። ለምን የጠየቅኩህን ጥያቄ ሺፍት አድርገኸው ወደ እኔ ነው ፋየር እንዲያደርግ እያረክ ያለው እኮ። ተቀበለዋ ወደ አንተ የሚመለከት ከሆነ እኔን ከመጠየቅ በፊት ለዚህ ሁሉ ያበቃን የቤተ ክርስቲያኒቱ በራሷ አስተምሮ በመግለጫዎቿ መሰረት ህዝቧን አላሳደገችም፣ አገልጋዩን በዛ መንገድ አልመራችም። አሁን ዱቡዳ ነው ያመጣችው። ለዚህ ነው መከፋፈል የፈጠረው። መሰረታዊ ስህተት ነበረ። መጀመሪያ ይቅርታ ትጠይቅ። ወንጌላዊ እዚህ ጋር ዛሬ ልክ ከሆነች ትላንትና ተሳስታለች። እኔ ወንድም ገብቶኛል። ቆይ ወንጌላዊ አንድ ንገሩት።
አንዴ ልንገሩት። አንተ ብለህ ነው የጀመርከው። አንተ ብለህ አንቱ ስትል ስድብ ነው ወዳጄ። እሺ ወንጌላዊ አንዴ ልናገር እዚህ ጋር ወንጌላዊ ይኸውልህ፣ የመጀመሪያው ቤተክርስቲያን ይህን ኮንፌሽን ከመጀመሪያው ይዛለች አይደለ? ይሄን እንስማማለን። አልተካርጠይ እኔ እኮ ነኝ የጠየኩህ። የዛሬ 500 ዓመት ያለው አልኩህ እኮ አይደለም እንዴ ወንጌላዊ? እንዴ መጀመሪያ የጠየኩትንማ አትርሳ። አንተ እኮ ጥያቄ እየጠየቅክ እንደጀመርክ እያረክ ነው አይደለም። መልስ 500 ዓመት ተባባልን እኮ ተስማማን። የመካነ ኢየሱስን ነው እንደ ሉትራን አይደለም እያወራ ያሉት። አሁን መካነ ኢየሱስ ጋር እዚህ ሀገር ብቻ ያለውን ነው የማወራው። እሺ ጥሩ። እዚህ ሀገር ከሆነ ደግሞ 70 ዓመት እሺ፣ መካነ እንደ እንትን ነው እያወራን ያለ ነው። ኦፊሻል ሆና ወጦና አንድ ሀገራዊ የሆነችበት ከ1959 ጀምሮ ነው አይደለም እንቆጥረው። ከዛ በፊት ግን ሉትራን ቸርቾች ወይም ደግሞ አሁን መካነ ኢየሱስ ውስጥ ያሉት የሉም ማለት አንችልም አይደለም። 150 ዓመት ነው በዛ ከሄድን እኛ መካነ ኢየሱስ በሚለው ስም ነው። በጣም ጥሩ ቴንኪዩ። ስለዚህ ከመጀመሪያው ጊዜ ጀምሮ ሉትራኖችን ሉትራን ያደረገው መካነ ኢየሱስን ሉተራዊ ስለሆነች ሉተራዊ ያደረጋት መጽሐፈ ስምምነት ነው አይደለም። መካነ ኢየሱስን መካነ ኢየሱስ ያደረጋት መጽሐፈ ስምምነት ነው አይደለም። ያለሱ መካነ ኢየሱስ መሆን ትችላለች? እሺ ያኛው አስተምሯ የተገለጠበት ነው እኮ። እሱን እኮ ነው የምጠይቀው እኮ። አለዚያም ማንነቷ ይጠፋላ። ይሄን ቡክ ኦፍ ኮንኮርድ ከጣለች ማንነት የላትም ማለት ነው። ስለዚህ ወይ ሌላ ቸርች ነው የምትሆነው። ምን አይነት ቸርች ነው የምትሆነው? ሌላ ቸርች። በነገራችን ላይ መጽሐፈ ስምምነትን በለው የትኛውም ዶክትሪን ሶስቱ መካነ ኢየሱስ ሶስቱ ዓለም አቀፍ ሃይማኖት መግለጫ የምትቀበለው ሁለቱንም ደግሞ የሉትራውያንን ሃይማኖት መግለጫ የምትቀበለው ከዛ በፊትም ቤተክርስቲያን ነበረች እኮ። ቤተክርስቲያን በክርስቶስ ላይ የተመሰረተች ናት እኮ። ገባኝ እኮ። ግን ሉተራዊ ናት ስንል የእምነት መግለጫዎቹን ኦፊሻል ሰብስክራይብ ታደርጋለች ነው አይደለ? ወንጌላዊ ቅድም ስማኝ፣ ቅድም አሁን የጠየቀኝን ጥያቄ አሁን ዞረ በሌላ መንገድ ደግሞ እንትን አትበለኝ፣ እንድመልስልህ ነገር አታድርግ። አንዴ ይኸውልዎት እዚህ ጋር ያለውን ስንመልስ የመጀመሪያው ነገር ኮንፌሽኑን መሰረት አድርገን ስምምነት እኮ እጃችን ከገባ እኮ ቅርብ ጊዜ እኮ ነው። ሴሚናሪ የሚማሩ ሰዎች መች ነው እጅ ላይ የገባው? ወንጌላዊ እውቀቱ መች እንደገባ እነግርሃለሁ። አረ የቅርብ ጊዜ ነው። ስንት ዓመት? የቅርብ ጊዜ ነው። እኛ አዲስ አበባና አካባቢው እያለን ነው። ዓመተ ምሕረቱ ሊጠፋብኝ ይችላል፣ ግን ምናልባት ከ15 ዓመት በላይ ይሆናል ብዬ አስባለሁ። ቅድም የያዝኩት ሰማያዊው ቡክ ኦፍ ኮንኮርድ በፈረንጆቹ 2015 ነው የመጀመሪያ ማን ነው ሁለተኛው እትም በእኛ 2007 ላይ ነው የወጣው። በእኛ ማለት ሁለተኛው እትም ትልቁ አለኝ። የቱ ጋር ነው ተወሳውት? እኔ ትልቁ ከዛ በፊት ይቀድማል ከ2007 ማለት ነው። ለአገልጋዮች የሚታደል ነው። አይሸጥም መጽሐፉ ራሱ አውቃለሁ። እሱ ከኤልሲኤምኤስ የሚሰጥ ነው። ስለዚህ እኛ ስልጠና ወስደን ነው መጽሐፉ የተሰጠን። አውቀዋለሁ መጽሐፉን አውቃለሁ። የኔ አባት ቄስ ስለነበር አውቃለሁ። እና እኔ አሁን ጥያቄንም ፍሬም ሳደርገው የነበረው ቤተክርስቲያን ይሄንን ከየትም አላመጣችው። ያመጣችው ከየት ነው? ከእምነት መግለጫዋ ነው ያመጣችው። እሱ ላይ ክርክር የለንም። በምንግባባበት ነገር ላይ በምንተዋወቅበት ነገር ላይ ለምን ጊዜያችንን እናጠፋለን? የኔ ወዳጅ እኮ አሁን እኮ ጥያቄን ሽፍት ስላደረጉብኝ እኮ ነው አይደለም። ኖ አንተ አሁን እመን። እስከ ዛሬ ድረስ በእኔ እድሜ ያልኩህ ባጭር እኮ ለ34 ዓመት አሁን ወይ ሌሎች መሪዎች ተሳስተው ነበረ። ቄስ ዮናስ ይገዙ አሁን ስልጣናት በሚመጡበት ሰዓት ላይ ቆይ አታስጨርሰኝ። አይደለም ሜንሽን አያድርጓ ፕሬዝዳንቱ ሜንሽን አያድርጉ። አሁን ነው አይደለማ። ወደ እነሱ ካመጡትማ ጥያቄውን ይከብዳላ። እንደዛ ከሆነማ እኔማ አመጣለሁ ጥያቄ ሌላ ወደ እነሱ ከተወሰደ እኮ የእነሱን ስም አናንሳ ካልክ እኔ ቤተክርስቲያን እያልኩ አንተ ነህ መጀመሪያ የሚያመጣኸው። ቄስ ዮናስ ያኔ ነበር ወይ አልከኝ እኮ አንተ ነህ ያመጣኸው። እሱን እኮ የጠየቅኩት ጥያቄውን እያመጡ ያሉት የዛኔ እያሉ ስለሆነ ነው።
አንድ መሪ ብቻ ደግሞ አልነበረንም አይደለ? አላልኩም። በእኔ ዘመን ቄስ ያዴሳን አውቃለሁ፣ ቄስ ዋቅሹምን አውቃለሁ፣ ቄስ ድክመት ስናነሳ እንደ መሪዎቹ ነው የምናነሳው ነው ያፈጻጸም ችግር ስለነበረ። ስለዚህ ለዛ ነው ያንን እሱ ላይ ስንተማመን የቅድሙን ጥያቄ ልመልስልህ የምችለው። ልክ ነው እኮ የአፈጻጸም ችግር እንደነበረ እኮ አምናለሁ እኮ እኔ መች ካልኩ። እየጠየቅኩ ያለው አፈጻጸም ብቻ ሳይሆን አጀንዳስ ማን ተነሳ? የምን አጀንዳ? ይሄኛው አጀንዳ ማን ተነሳ? 2003 እና 2010 ላይ የተጻፈው ምንድን ነው? ቄሶን ሳይመጡ በፊት። እሺ 2003 15 ዓመት ሙሉ መተኛት ማለት ምን ማለት ነው? ከወሰንክ በኋላ ለ15 ዓመት ማትፈጽመውን ታዲያ ዛሬ የተጻፈውን እንደውም የሚያሳየልም ይሄም አይፈጸምም የሚለውን ያሳየናል። አይደለም እሱን ማንን ነው የምንጠይቀው? በጊዜው የነበሩትን መሪዎች ነው የምንጠይቀው። እሱ አሁን ያሉትን አይደለም የምንጠይቀው። አሁን ያሉትማ ወሰኑ እኮ የከዚህ በፊቱ ድጋሚ ተፈርሞ ወደ አገልግሎት ይግባ ብለው ወሰኑ። የምንጠይቀው የዛኔ በትክክል ያላስፈጸሙትን ነው እንጂ አሁን ያሉትማ ይኸው ቤተክርስቲያን ከዚህ በፊት ወስናለች፣ ኮንፌሽናችን ደግሞ እንደዚህ ይላል ብለው ምን አድርገዋል? ወስነዋል። በውጩ ሉተራውያንም ደግሞ ይህ የተለመደ ነገር ምስባክና መሰዊያን ከሌላ ጋር አያጋሩ። ስለዚህ አዲስ የመጣ ነገር ሳይሆን የነበረው ነገር ነው የጸናው። ስለዚህ ይሄን ስህተት ያልከውን ምንጠይቀው በጊዜው የነበሩትን መሪዎች እንጂ አሁን ላይ ያለውን አይደለም የምንጠይቀው። ልመልስልህ፣ በቃሽ፣ አትድከም። እሺ የኮንፌሽኑ ብቻ ያሳየኝ ሁለቱም መጽሐፍቶች፣ ቆይ ልመልስልህ ባጭ። ያሳየኝ ሁለቱም መጽሐፍቶች የዛሬ መጽሐፈ ስምምነት የዛሬ 500 ዓመት ያልተለወጠው የኦክስፎርድ መግለጫ ሉተር ካቴኪዝም የዛሬ 500 ዓመት የዛሬ 500 ዓመት በነበረው አውድ ነው የሚፈተሸው መጽሐፉ። በዛ ዘመን አውድ ሉተር በዛን ዘመን የነበረው ሉተር በነበረበት ዘመን ችግሩ ምንድን ነው? አሁን በእኛ ዘመን ያሉ አብያተ ክርስቲያናት ፔንቴኮስታል በላቸው ሌሎች ሪፎርምድ አሉ ወይ? ያን ጊዜ ይሄ መግለጫ በሚወጣበት ጊዜ እዚህ ጋር አጠቃለው አስጨርሰኝ፣ ብዙ አላወራም እኔ፣ አስጨርሰኝ። በዛን ዘመን ያለው የሉተር ፈተና ምንድን ነው? ስለዚህ ከቤተ ክርስቲያን ታሪክ ውስጥ ስንመለከት ጉባኤዎች የሚጠሩና መግለጫ የሚሰጡት ከወቅታዊ ነው። ስለዚህ አሁን ላይ ቆመን ይሄ ያልተለወጠው የኦክስፎርድ መግለጫ በለው መጽሐፈ ስምምነት በለን በእኛ አሁን ባለበት አውድ ቢብሊካል ተፈትሾ መታረም እንዳለበት ነው ማምነው። የኔ ወንድም መታረም አለበት ብዬ አምናለሁ። የማይታረም መጽሐፍ ቅዱስ ብቻ ነው። ወንጌላዊ መልሴን አይ ቲንክ ያገኘው ይመስለኛል። ግን እዚህ ጋር ከሉትራን ስነ መለኮት ወይም ደግሞ ከስነ መለኮት አስተማሪዎች ከሉተር በኋላ ከተነሱት ከፊሊፕ ሜላንክተን ከዛ ማርቲን ኬሚኒትስ ከዛ ዮሐን ጌርሃርድ ዋና ዋናዎቹን ነው መጠቅሰው በየክፍለ ዘመናቸው። 15ኛው ላይ ሉተር ነው፣ 16 ላይ ኬሚኒትስ ነው ማርቲን ኬሚኒትስ፣ 17ኛ ላይ ዮሐን ጌርሃርድ ነው። ከዛ ከ17ኛው በኋላ የተነሱት እነ አብርሃም ካሎቭ እነ ዴቪድ ሆላዝ ከዛ እነ ፍራንክሊን ዌድነር 19ኛ ክፍለ ዘመን ድረስ አንድ ቴዎሎጂያን ምስባክና መሰዊያን ከሌሎች ጋር እንጋራለን። ያ የዛሬ 200-300 ዓመት የተጻፈው ቡክ ኦፍ ኮንኮርድ ላይ አንቀጽ 14 ላይ የተጻፈው ለዚህ ዘመን አይሰራም ብሎ የተናገረ አንድ ቴዎሎጂያን ያስቀምጡልኛል። አንድ ቡክ ኦፍ ኮንኮርድም መሻሻል አለበት ሲሉ ደግሞ ሰምቻለሁ። ይህንንም ደግሞ ከየት እንዳመጡት ማወቅ እፈልጋለሁ። ይሻሻላል ብሎ 400 ዓመት ከዛም በላይ አንድ ስኮላር አሁን ጨርሻለሁ። አንድ ስኮላር ለሁለቱም ለተናገርኩት ነገር ያስቀምጡልኝ። እሺ ጥሩ። አላመጣልህም። ምንድነው አላመጣልህ? አለ ብዬ አልተከራከርኩም እኔ። ሰምተኛል? ቀጥሉ። እሺ ቆይ፣ በመጀመሪያ ወዳጄ አንተን ላርምህ። እኔ አንቱ አትበለኝ አልኩ። እድሜም አንቱ መባል ሰው አይደለሁኝም። አንተ ብለህ ጀምረህ አንቱ ማለት በአማርኛ ቋንቋ እንደ ስድብ እንደሆን ታውቃለህ። በአማርኛ ንግግር ውስጥ አንድ ሰው በአንድ ቋንቋ አንተ አንቱ ስትለው እንትን ነው፣ ስትንቀው ስትጠላው ነው አንቱ የምትለው። አንተ ብለህ የጀመርከውን ሰው ይቅርታሽ፣ እኔ በዛ ሀሳብ ሳይሆን ወንጌላዊ በሚለው ታይተለው እኔ እንትን እያልኩ የነበረው ለዛ ነው።
ይቅርታ። በመካነ ኢየሱስ እኮ ወንጌላዊ የሚባል ብዙ የሚካበድም ነገር የለም። ስትበስል ቄስ ትሆናለህ ነው ቋንቋው። ብዙ ማታካብ። አይ እኔ ያው ከአክብሮት አንጻር ስለሆነ ነው አይደለም፣ በቃ ስለማቅ ነው። እኔ ብዙም አይደለም። ለዚህ አንቱ አንልም እኛ ቄስንም ቢሆን አንተ ካልክ መጀመሪያ አንቱ ብለህ ሲጀምር ወይ አንቱ አትበለኝ ይልሃል። አንተ ብለህ ጀምር አንቱ ስትል ስለማይመች ነው። እኔ በሉተር ዘመን እዚህ መጽሐፍ ስምምነት ቅድም ባሳየህን 3 ብቻዎች አሉ። መጽሐፍ ቅዱስ ብቻ፣ እምነት ብቻ፣ ጸጋ ብቻ። መጽሐፍ ቅዱስ ብቻ ማለት የመጀመሪያም የመጨረሻው ባለስልጣን መጽሐፍ ቅዱስ ነው። መጽሐፈ ስምምነት በመጽሐፍ ቅዱስ ይመዘናል። ከመጽሐፍ ቅዱስ ጋር የሚጋጭ ነገር ተቀባይነት የለውም። መስፈርቱ በመጽሐፍ ቅዱስ ነው እሱም የሚመዘነው። ከመጽሐፍ ቅዱስ ጋር ይስማማል ይጋጫል ወይ ነው እንጂ የአንድ ሰው ንግግር በመጽሐፈ ስምምነት ሰዎች ተስማምተው በጻፉት አይደለም የሚመዘነው። ብዙ ጊዜ ለምንድን ነው መተዳደሪያ ደንቦቻችን በየጊዜው የምናሻሽላቸው? አላረካ ስላሉን ነው። መጽሐፍ ቅዱስ አረካንም አላረካንም አናሻሽለው፣ በመጽሐፍ ቅዱስ ነው የሚመዘነው። ቅድም ካነበብከው ውስጥ ከዛ መግለጫ ውስጥ ብሉይ ኪዳንና አዲስ ኪዳን የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ መተዳደሪያ ደንብ አንቀጽ 2 ብሉይ ኪዳንና አዲስ ኪዳን የማይለወጥ የማይቀየረው በቃ ያንን ደንብ አንቀጽ 2 ትኩረት የሚሰጥበት ምንድን ነው? ብሉይ ኪዳንና አዲስ ኪዳን አለ። መልሶ ብሉይ ኪዳንና አዲስ ኪዳን የእግዚአብሔርን ቃል ከነሱ ጋር የሚጋጨውን ነገር በምን አግባብና መንገድ ነው የምንቀበለው? ያለበዛ እኮ አንዳንድ ነገሮቻችን ዝም ብሎ የተሳከሩ ሊሆኑ ነው። በቃ የሚመዘነው የምንመዝንበት መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ነው 4 ነጥብ። ከመጽሐፍ ቅዱስ ጋር የሚስማማውን እቀበላለሁ። ከመጽሐፍ ቅዱስ ጋር ማይስማማው እኔ አያመኝም። ማንም እንዲጭንብኝ አልፈቅድም። ነፃነት አለኝ። ብቻ ላሳይና ጀስት ይቀጥላል። አንዴ በትልቁ አልኩኝ። እሺ አንዴ በትልቁ አድርጉኝ። ኦኬ ፕሮግራም ስላለኝ ልውጣ። አሁን እኮ መጽሐፍ ስም አሳይተኸኛል። አንዴ አይ ቆይ፣ ኧረ ጥያቄ አለን እኮ ወንጌ ላይ እኛ ብዙ ጥያቄ አለን። አንዴ ሙሌ ወጣ ከሆነ ሐሳቤ ላይ እወጣለሁ። ወይ ወንጌላዊ አሁን ጀስት ባይብል ክፈት፣ ባንተ መጽሐፍ ቅዱስ ክፈት። እሱ አንዴ ወንጌላዊ እሱ መጽሐፍ ቅዱስ ክፈት ከፈለክ። ተጋጨ መጽሐፍ ስምምነት እኮ ሰው ከመጽሐፍ ቅዱስ በላይ እኮ አይደለም። አይ ጨርሻለሁ። ዴቭ የጠየቅኩትን ያው አልቀበልም ስላለ ትቻለሁ። ግን እቺን ብቻ ለማለት ነው። ቤተክርስቲያኒቱ ያልተለወጠውን የኦክስበርግ የእምነት መግለጫና የሉተር ካቴኪዝምን የእግዚአብሔር ቃል ትክክለኛ ማብራሪያ አድርጋ ትቀበላለች። ስለዚህ በዚህ ኮንፌሽን ውስጥ የተብራራው ነገር ቤተክርስቲያን መጽሐፍ ቅዱስን የምታይበት መነጽሯ ነው፣ አይኗ ነው ይህ ኮንፌሽን። ስለዚህ ይሄንን መቀየር ማለት ማንነቷን መቀየር ማለት ነው። ይኸው በግልጽ በኮንስቲቲዩሽኗ አስቀምጣለች፣ በእንግሊዘኛም በአማርኛ። ይሄ ከሌለ ደግሞ ሉተራዊ መሆን ምንም ጥቅም አይኖረው፣ ባዶ ነው የምንሆነው። ጨርሻለሁ ዴቭ። በሉ ቤተ ክርስቲያን የጌታዋን ስም መላበስ አለባት እንጂ በሰው ስም አትጠራም።
እኔ የሉተር ደቀ መዝሙር አይደለም፣ የክርስቶስ ደቀ መዝሙር። ወንጌላዊ ትምህርቱን ነው እንጂ እኛ ያለን ነው ሉተርን የሚከተል ማንም የለም። ትንሽ ለሚሰማን ህብረተሰብ ኮንፊውዝ አናድርግ። ካንተ በጣም ብዙ ነገር እንጠብቃለን እና እኛ ሉተርን እንከተላለን ወይም ሉተር ነው የኛ አባታችን የምንከተለው እሱ ነው እያልን አይደለም። እኛ እያልን ያለነው ሉተራዊ ማለት በዚህ በኮንፌሽኑ ላይ የተጻፉት ስምምነቱ የእግዚአብሔር ትክክለኛ ቃል ማብራሪያ ነው ብለን እንቀበላለናል እንጂ ሉተር ነው የኛ መሪያችን እያልን አይደለም። ደግሞ ሉተር ብቻ አይደለም ይሄንን ኮንፌሽን የጻፈው፣ ስምምነቱ ራሱ የአንድ ሰው አይደለም። ስምምነት ስንል በጣም ብዙ በዛ ዘመን የነበሩ የቤተክርስቲያን አባቶች ስምምነት ነው። ስለዚህ መጽሐፈ ስምምነት ላይ አይደለም ያልኩት። ቆይ ወንጌላዊ ቆይ እኔ ያላልኩትም በእኔ አፋት እናገራ ወደ እኔ ከምታቋርጠኝ ጊዜ እየሰጠንህ ነው። ቤተክርስቲያኒቱ ሉተራዊ አይደለችም የሚለውን ስትደጋገሙ የኢትዮጵያ ወንጌላዊት መካነ ኢየሱስ ቅድም ታሪክ ላይ ስታነሱ ነበረ። ስትመሰረት ክቡር አማኑኤል ለምን ነው መካነ ኢየሱስ እንድትባል ያደረጉት? ቄስ ባድመ ይሄንን ሀሳብ ሲያቀርቡ ለምን ሉተራዊ አልተባለችም? ለምን ኢትዮጵያ ውስጥ ሉተራዊ የሚል ቤተክርስቲያን ተፈጠረ? በምን ምክንያት ነው? ታሪኩን የምናየው ሉተራዊ ካልን ከማለት ይልቅ አሁን እሱ ላይ ከምንነጋገር አማኑኤል ሳይሆን ዶክተር አማኑኤል ናቸው የቤተክርስቲያኒቱ መጀመሪያ ፕሬዚደንት ዶክተር አማኑኤል። እሺ፣ ስለዚህ አሁን እሱ ላይ ከምንከራከር ሌሎች ጥያቄዎችም ስላሉ ዋናው ነገር ያንተን ስታንድ እያየን ስለሆነ ያው አስፈላጊውን ነገር እንትን እያደረክ ነው። ሌሎች ዴቭ ቀጥል። ብዙ ርቀት አለን እና ሌሎች ጥያቄዎች ይጨመርና አጠር አድርገን ቶሎ መጨረስ ይኖርብናል። ወንጌላዊ ምናልባት የሚሄድበት ይኖራል። ጀስት እና ሙሌ ጀስት የለም። ኦኬ ሙሌ አጠር አድርጋችሁ ጀስት አለ። ኦኬ ጀስት ቀጥል። ሙሌ አንድ ጊዜ ቆይ፣ ጀስት ይቀጥልና ኔትወርክ ስለሚያስቸግረው አጠር አድርጋችሁ ሙሌ ቅደም። 2 ደቂቃ ብቻ ቅደም አንተ። እኔ አንድ ጥያቄ ብቻ ነው ያለኝ። አንድ ሰው ወይም የቤተ ክርስቲያኒቱ ምዕመን ወይም ቆራቢ አባል በቤተ ክርስቲያን ዘንድ የሚሰጠውን የበላይ አካል የበላይ አመራሮች የሚያዙትን የቤተ ክርስቲያኒቷን አስተዳደራዊ ውሳኔ አንድ የቤተ ክርስቲያን ምዕመን መቀበል፣ ምዕመን ብቻ አይደለም ቄስም ወንጌላዊም ከሱ በስልጣንና በሹመት የሚበልጥ ሰው መከተል እና መፈጸም አለበት ወይስ የለበትም ነው። እሱ ነው የኔ ፖይንት። ምክንያቱም መተዳደሪያ ደንብ ላይ 2001 ላይ ባለው ላይ ይሄን የቤተክርስቲያኒቷን ውሳኔዎች ከላይ የሚወጡትን አስተዳደራዊ ውሳኔዎችን የማይቀበል ሰው ከቤተክርስቲያን እንደሚባረርና እንደሚወገድ አስቀምጠዋል። ምናልባት አውጥተን ማንበብ እንችላለን። ይሄ ነው በቃ መፈጸም አለበት ወይስ የለበትም፣ ተፈጻሚ መሆን አለበት ወይስ የለበትም የሚለውን እኔም መጠየቅ ፈለኩት። ቤተክርስቲያን ውስጥ እንደኛ አይነቱ እንዲወገዱልህ እንዲባረሩልህ ነው? ኧረ እኔ እንዲባረሩ አይደለም እንዴ። ለምን ይባረራሉ? የበላይ አካሎች የሚያወጡ እኔ ለምሳሌ የፖለቲካ ቋንቋ ነው፣ ክርስቲያናዊ ቋንቋ አይደለም። እኔ እንዲወገዱ አይደለም እኮ እንዲባረሩና ይወገዳል አልክ። ይወገዳል የሚል ቃል አውጣና ሳይንስ ይወገድ የሚል እሺ፣ ደንቡ ይላል እኮ እንዴ ይወገድ ይላል። አይ ቅስናውና አገልግሎቱ እንደሚገሰጽ አይ በመተዳደሪያ ደንቡ ላይ 2010 ላይ ባስቀመጡት ላይ እነዚህን ውሳኔዎች የማይከተል ቅስናውም ወንጌላዊነቱም ከቤተክርስቲያን እንደሚሻር አስቀምጠዋል። ቅድም ያሉት ላይ እንደውም እኔ በክርስቶስ ሁላችሁንም ወዳችኋለሁ፣ አከብራችኋለሁ፣ ወንድሞቼ እንደሆናችሁ አምናለሁ በክርስቶስ። ከዛን ውጭ እርሱን እኮ ወንጌላዊ አልካድንም እኮ እኛ እንደ አንድ ወንጌላዊ፣ እንደ አንድ ቤተክርስቲያን አገልጋይ፣ እንደ አንድ የእግዚአብሔር ሰው የሚሰማኝ ነገር ምንድን ነው? መከራከሪያችን ሁሉ መጽሐፍ ቅዱስን ይዘን ሳይሆን ማንም የሚናገር ቢኖር እንደ እግዚአብሔር ቃል ይናገር ነው ያለው ሐዋርያው ጴጥሮስ። ከእግዚአብሔር ቃል ይልቅ እኛ በሰራናቸው ደንቦች ላይ ነው ትኩረት እያደረግን ያለ ነው። ስለዚህ እያንዳንዱ እኮ እኛ የሰራናቸው መጽሐፈ ስምምነት አባቶች የሰሩት ብዙ መልካም ነገር አለው፣ ግን እንከን አልባ ነው ብሎ ማሰብ ወንጌላዊ እኔ እርሱን አይደለም ስለ አስተዳደራዊ ውሳኔ ነው፣ ስለ ቤተክርስቲያን መመሪያ ነው እያወራን ያለ ነው እንጂ መጽሐፍ ቅዱስን አይደለም። አንድ ሰው እኮ ብድግ ብሎ እኮ
ውሳኔ ሊጠይቅ እኮ ይችላል። መተዳደሪያ ደንብ ላይም አለ ለሚጠየቀው ጥያቄ በቂ መልስ መመሪያ የቤተክርስቲያኒቱ አስተዳዳሪ ጥያቄዎች ላይ መልስ መስጠት እኮ አለበት ብሎ ያስቀምጣሉ። ያን ግን እነዚያን መመሪያ ደንቦችንና ውሳኔዎችን የሚጥስ ከሆነ ምንድነው ቤተክርስቲያኒቱ ውስጥ ያለው አገልግሎቱ ድርሻው ነው? እኔ ያልኩት ይሄን ነው። አንተ እንድትወገር ወይም ከቤተክርስቲያናችን እንድትወጣ አይደለም። ስርዓቶችና ደንቦች ካልተከበሩ እንዴት ነው የሚያስዘልቀው ነው። መባረር መወገድ አለበት የሚለውን ቃል ስለተጠቀምክ እንደሱ አትበል ነው ወዳጅ። እና በፍቅር በትህትና ቃል ነው መወገድ የሚል ደንቡ ላይ ቢኖር ራሱ ያኛው ደንቡ ላይ መወገድ የሚለው ቃል ነው መወገድ ያለበት ተቀምጦ እንኳን ቢሆን ማለት ነው። ስለዚህ ውሳኔዎችን አስተዳደራዊ ውሳኔዎችን መከተል የለበትም አንድ የቤተክርስቲያኒቱ አገልጋይም ምንም እንደ እግዚአብሔር ቃል ነው አልኩ። እኔ ከሉተር እኮ እማራለሁ። እኔ ሉተራውያን ከምትሉት በላይ እኔ ከሉተር እማራለሁ። ሉተር ከካቶሊክ መውጣት አልፈለገም ነበር። እንደ እግዚአብሔር ቃል ካቶሊክ ስትስት ነው። ዛሬ መካነ ኢየሱስ ስማኝ፣ መካነ ኢየሱስ በል ሉተራውያን ቸርች ወደ እግዚአብሔር ቃል ነው መመለስ ያለባት። ወደ ተጻፈው መመለስ ወደ እግዚአብሔር ቃል ያስፈልገናል። ወደ ቃሉ መመለስ ከጥንት እንዲህ አልነበረ ማለት ጌታ እና ወደ ቃሉ መመለስ አለብን። ከእግዚአብሔር ቃል ከፍታ ፈጥጠን ወድቀናል። ቤተክርስቲያን አደጋ ውስጥ እና ወደ ቃሉ እንመለስ። የኔ ምክር ይሄ ነው። ወደ ተጻፈው እንመለስ። የእግዚአብሔር ቃል በህይወታችን ይጩ። እኔ ከመስጊድ ቁርአንን ትቼ ሐዲስን እናት አባቴን ትቼ ወንጌላዊ ለክርስቶስ እንጂ ወንጌላዊ በጣም ጌታ ይባርክህ። ደስ ይለናል ከእስልምና ወደዚህ መምጣት። ግን ከእስልምና ወደዚህ መምጣት ማለት የወንጌላዊ ቤተክርስቲያን መካነ ኢየሱስን ደግሞ አስተምሮ መገለባበጥ አለብህ ማለት አይደለም። ስለዚህ አሁን የተጠየቀውን ወንጌላዊ የተጠየቀውን ሽፍት እያረክ ስለሆነ እባክህን ፍጹም ወንድማዊነትና ፍቅር ቆይ እናንተ መጽሐፈ ስምምነት ውስጥ አትደበቅ። በቃ ኦርቶዶክሶች እንደሚደበቁት ገድል ስር አትደበቅ። አሁን የሌላ ቤተ እምነትን እባክህን ወንጌላዊ የሌላ ቤተ እምነትን እዚህ ቦታ ላይ መጥራት አያስፈልገውም። እባክህን አሁን እኛ እያልን ያለነው ስለ ራሳችን ስለ ቤታችን ችግር ነው እያወራን ያለነው። ሙሌ እየተናገረ ያለውን በቀጥታ መመለስ እኮ ትችላለህ። አልመልስም ይሄንን ጥያቄ ማለትም ትችላለህ። ስለዚህ እባክህን ስለ ኮንፌሽናት አሁን ሙሌ ለጠየቀ እስቲ ሙሌ እንደገና ጥያቄህን ጠይቅና በቀጥታ ሌላ ቦታ ሳትገባ መልስለት። እስቲ ሙሌ ጠይቀው። ሙሌ ጠይቅ። ብንል የተሻለ ነው። ባካችሁ ኦኬ፣ ቅድም እኮ ሰጥቼ ነበረ። ጎሄድ ጊዜ አልወጣ አሰናቱኝና ልውጣ። የመጨረሻ እንትን እድል እኮ ሰጥቼ ነበር። የመጨረሻ ሰው ከዛ እንትን ይላል። ሌሎችም ካላቸው ጥያቄ ጨምሩና አንድ ሁለት ሰው ቢቀር ነው። ሁለት ሰው ሶስት ሰው አዲስ ጥያቄ ለምጠይቁ እንዴ? አዎ አዲስማ ነው የድሮማ አይደለም። እሺ አመሰግናለሁ። ሰማለሁ። አሁን ኮንፊርም አድርጉልኝ የሆነ ሰው አልሰማም። እሺ በጣም አመሰግናለሁ። እኔ ምናልባት ሌላም ሰው ጠቅሶት ሊሆን ይችላል። በቤተክርስቲያኒት ውስጥ ተወልጄ ያደግኩ ልጅ ነኝ። ከትልቅ አገልጋይ ቤተሰብ ለዚች ቤተክርስቲያን ዋጋ ከከፈለ ቤት ነው የመጣሁት እና በህይወቴ ዘመን በአገልጋዮች በቤተክርስቲያኒቱ እረኛ በሚባሉ አገልጋዮች የቤተክርስቲያን ስም ውሳኔ የቤተክርስቲያን መሪዎች በዚህ ደረጃ ሲሰደቡና ሲጠለጠሉ ያየሁበት ዘመን የለም ኢን ማይ ላይፍ እና እኔም ከቤተሰቦቼ የተቀበልኩት ቤተክርስቲያንን ማክበር
ውሳኔዋን ማክበር፣ በአግባቡ ጥያቄን መጠየቅ እና ለቤተ ክርስቲያን ክፉ ጊዜ በሚባል ጊዜ ውስጥ ቤተ ክርስቲያንን ለማፍረስ የቤተ ክርስቲያንን ስም ለማጥላላት ቤተ ክርስቲያንን ከውጭና ከውስጥ ለመናድ ከቆሙ ሰዎች ጋር የቤተ ክርስቲያን መሪዎች ሲቆሙ ኢን ማይ ሂስትሪ እኔ በታሪኬ በቤተ ክርስቲያኒቴም ታሪክ አላየሁም። እኔ ማቀው እየተገፉ እየተሰደዱ እየተቸገሩ ግን ወንጌልን በመጀመሪያ ሁለተኛ ደግሞ ያደጉበትንና ያፈራቻቸውን ያስተማሪያቻቸውን አክብራ መድረኳንና ምስባኳን የሰጣቻቸውን ወንጌላውያን ቄሶች እያየሁ ነው ያደግኩት። ስለዚህ ይህን ጥያቄ ስጠይቅ በዚህ ማዕቀፍ ውስጥ እንዲሆንልኝ በጌታ ፍቅር ጠይቃለሁ። ጥያቄን አንድ በሴሚናሪም ብላል ቅድም ስሰማ ሰምቻለሁ። ሌላም ጊዜ ኤርሚያስ ቤት በትክክል ለመጥቀስ ኮንፌሽኑን ኦፕሽናል አድርገህ ስታስቀምጥ አይቻለሁ። እንደ ምርጫ ልቀበል ላልቀበልም ብለህ ኦፕሽናል አድርገዋል። የቤተ ክርስቲያኒቱ መመሪያ ኮንፌሽን አስተዳደራዊ ውሳኔዋን ይሄ ገና ወደ ታች ወርዶ እንወያይበታለን ብለሃል። ይሄ ሰርኩላር ነው፣ መመሪያ ነው እንዲፈጸም እንጂ ማንኛውም የቤተ ክርስቲያኒቱ መዋቅር እንዲፈጽም እንጂ ጥያቄ ካለው ማብራሪያ እንዲጠይቅ እንጂ ገና ለገና እንወያይበታለን ስትል ሰምቻለሁ። እንደዚህ አይነት የቤተ ክርስቲያኒቱን አይነት መመሪያዎች ሰሚት ማታደርግ ሰብስክራይብ ማታደርግ ከሆነ በቤተ ክርስቲያኒቱ ውስጥ አገልጋይ መሆኑ what is the purpose ዓላማው ምንድን ነው የሚል የመጀመሪያ ጥያቄ ነው። ሁለተኛ ደግሞ ኤርሚያስ ቤት ስትናገር ወንጌል አማኞች ብዙ ናቸው ብለክ አማራጭ እንዳለ ሄዶ ለማገልገል ሄዶ ምእመን ለመሆን ኦፕሽን እንዳለ ቤተክርስቲያኒቱ በዚህ ውሳኔ የምትጸና ከሆነ ኦፕሽን እንዳለ ተናግረሃል። why are you still in መካነ ኢየሱስ? ምርጫ ካለክ ለምን ተቀመጥክ? ኦፕሽን ነው አይደለ? እኛ ቤተክርስቲያናችን ያደግንባት ነች። ሰብስክራይብ እናደርጋለን፣ ለዚች ኮንፌሽኗ ሰብስክራይብ እናደርጋለን፣ ለመተዳደሪያ ደንቧ ሰብስክራይብ እናደርጋለን ብለን የተቀመጥነው እንጂ ለኛ ኦፕሽናል አይደለም መካነ ኢየሱስ መሆን። መካነ ኢየሱስ ባትኖር ሌሎች ወንጌል አማኞች ጋር ህብረት እናደርጋለን፣ ከሌሎች ጋር ግንኙነት እናደርጋለን። መካነ ኢየሱስ ኤግዚስት ባታደርግ ሌላ ቦታ ሄደን ፕሮቴስታንቲዝምን ውስጥ እንቆያለን፣ ወንጌል አማኞች እንቆያለን። ነገር ግን ኦፕሽን ከሆነ ምርጫ ከሆነ ለምን? ሌላው ደግሞ ዳስ የሚጥሉ ይኖራሉ ከዚህ በኋላ ብለሃል። ለምንድን ነው ቤተክርስቲያን ላይ ማሟረት የፈለከው? ቤተክርስቲያን ላይ የሟርት ንግግር ለመናገር የፈለከው? እንዳንከፋፈል እንዳንበታተን ጸልዩልን። አንድ የቤተ ክርስቲያኒቱ አገልጋይ እንዴት ነው በአደባባይ እንዳንከፋፈል ጸልዩልን ብሎ ቤተ ክርስቲያን ላይ የሚያሟርተው? ምን አይነት መንፈሳዊ ግራውንድ ነው? ምን አይነት አይደንቲቲ ነው? ኦኬ እኔ የመጣሁት ከሙስሊም ባክግራውንድ ነው። ወደ ፕሮቴስታንቲዝም ስመጣ፣ ወደ ወንጌል አማኝ ስመጣ፣ ወደዚህ ስመጣ መካነ ኢየሱስ ወይም ሉተራን ለመሆን አልመጣሁም ብለሃል። ኦኬ መካነ ኢየሱስ ለመሆን እና ነገር ግን መተክ if you don't subscribe it you have an option እኮ ኦኬ you have an option አማራጭ አለ። እና የቋንቋ ፖሊሲ የቤተክርስቲያኒቱ በጣም ቤተክርስቲያንን የከፋፈላት ነገርን እንደ ምሳሌ አንስተሃል። በየትኛው መስፈርት ነው ቤተክርስቲያኒቱ መሰወይንና ምስባኬን ላስጠብቅ ፕሮቴክት ላድርግ ምእመኔን ከዚህ ክፉ ዘመን ተኩላ ከበዛበት ዘመን ልጠብቅ ፕሮቴክት ላድርግ ማለቷን በቤተክርስቲያን ታሪክ በቋንቋ ፖሊሲ ካጋጠማት ፈተና ጋር እንዴት አስተሳሰርከው? what is the background motive? ምንድነው? ምን እያሰብክ ነው? ኦኬ የኔ ጥያቄ ያ ነው። የቤተክርስቲያኒቱ ከፍተኛ መሪ ፕሬዝዳንቱን ይቀፈኛል ብላል። የቤተክርስቲያኒቱ ከፍተኛ መሪ እኔ በዚህ ደረጃ የቤተክርስቲያንን መሪ ዝቅ ሲያረግ ሲሳደብ የሰማሁት አገልጋይ የለም። የፕሬዝዳንቱ በረከት ይቀፈኛል፣ እሳቸው እንዲባርኩኝ አልፈልግም ብለሃል። ዋይ ታዲያ ዋይ አር ዩ ሂር? እውነት ለመናገር እንዴ ለምን? ምን ማለት ነው? ከዚህ በላይ ቤተክርስቲያንን በአደባባይ ማሸማቀቅ፣ ቤተክርስቲያንን በአደባባይ በቤተክርስቲያን ላይ አመጽ መዝራት ከዚህ በላይ ኬት ይመጣል?
እና እኔ አውት ኦፍ ኮንሰርን ነው የጠየኩት። ሌላው ደግሞ ላስት ታይም ኤርሚያስ ቤት የገባ ጊዜ ስሙን በመጥራት ይቅርታ፣ በጣም ቤተክርስቲያንን የሚያቆሽሽ የሚሳደቡ በርካታ ንግግሮች ተነግረዋል። አንዱንም ልክ አይደላችሁም ሳትል ተደርበህ ቤተክርስቲያንን ማጥቃት የፈለግከው ለምንድን ነው? ዋይ ለምንድን ነው? እኔም አልተስማማውም፣ እኔም አልተቀበልኩም፣ ማህበሬም አልተቀበለችም። ማህበሯ ካልተቀበለች በመዋቅሯ በስትራክቸሩ መሰረት መጠየቅ ትችላለች። ጥያቄዋን ኮንሰርኗን ማንሳት ትችላለች። የቤተ ክርስቲያን ጥያቄዎች መሪዎች ጥያቄ አልመልስም አላሉ። ለምንድን ነው ውስጥ ሆነን ቤተ ክርስቲያንን የምንወጋት? ለምንድን ነው ውስጥ ሆነን በረት ውስጥ የማይሆን ንግግሮች እየተናገርን በጎችን የምናስበረግገው? እኔ የኔ ጥያቄ ነው። በጣም ብዙ ጊዜ እኔ ከሙስሊም ባክግራውንድ የመጣው ብልሃል ያ ኦፖርቹኒቲ ነው ለቤተ ክርስቲያን እነዛን ህዝቦች ለመድረስ ኦፖርቹኒቲ ነው እንጂ መደበቂያ አይደለም። ኦኬ ያ ክሊርሊ መቀመጥ አለበት። ስለዚህ ጥያቄዎችን ጠይቄያለሁ። ጥያቄ መልስልኝ። መመለስ ካልፈለክ ደግሞ ከዚህ በፊት የተናገርካቸው ንግግሮች ነው እዚህ ጋር ያስቀምጬ የደገምኩት። አሁኑኑ ድገምልኝና እጨርሳለሁ። ቴንክ ዩ የኔ ወንድም ጌታ ይባርክ እና ይቅርታ ስልክ ገብቶብኝ ነው። ግን የመጀመሪያ ጥያቄ ኮንፌሽንን እንደ ምርጫ አቅርበሃል። ልቀበለውም ላልቀበለውም እችላለሁ ብለሃል። ቀድመም ስናገር ነበር የኔ ወንድም የቤተ ክርስቲያኒቱ አስተምሮ በአንድ ግለሰብ ምርጫ ላይ የተመሰረተ አይደለም። ይህንን አንተን የተሳሳትከው አንተ በእኔ አፍ አልክ፣ እኔ አላልኩኝም። እንደዚህ አይነት ነገርም አንጸባርቅ አይደለም። ሁለተኛው ጥያቄ አጠር አድርጌ ለመለስ ሌላ አማራጭ አለ ብለሃል። አዎ ብያለሁ። ሌላ አማራጭ ማለት ከመካነ ኢየሱስ ጋር ተመሳሳይ አስተምሮ ያላቸው ብቸኛ መካነ ኢየሱስ አይደለችም። ኢትዮጵያ ውስጥ 4 ቤተ እምነቶች አሉ። ካላወቅ ቤተ ኢየሱስ፣ ፍኖተ ኢየሱስ አሉ። መካነ ኢየሱስ እና ሉተራውያን የሚባሉ። ሌላው በጣም የሚገርም ደግሞ ዳስ የሚጥሉ አሉ ብለሃል። እኔ ዳስ የሚለውን ቋንቋ ራሱ በአፌ ተናግሬው አላውቅም። የኔ ወንድም አይምሮዬን አልሳትኩም፣ እርግጠኛ ነኝ። በእኔ አፍ ውስጥ አንተ ተናገርክ። ስለዚህ ይቅር ብያለሁ። ይቅርታ ሳትጠይቀኝ ይቅር ብያለሁ። ይቅር በሉ ተብሎ ስለተጻፈ ብዙ ስድብ ኤርሚያስ ቤት ውስጥ ሲስተናገድ አልተከላከልክም ብለሃል። ስድብ አልሰማውም እኔ። እንግዲህ አንተ ሰምተህ ሊሆን ይችላል። ከእስልምና መምጣት ኦፖርቹኒቲ ነው ሙስሊሞችን ለመድረስ፣ ግን መደበቂያ አይደለችም። የኔ ወንድም እኔ መካነ ኢየሱስ ልደበቅበት አልመጣሁም። አዳኙ ሲማርከ የመጣው እንጂ አልተደበቅኩባት። አፌም ልቤማ እንዲሆነ እማልሸነግል በግልጽ ማወራ ሰው ነኝ። አንተ እንዳልከው አይደለም። ምናልባት እኔ በቀናነት ያለው ለቤተ ክርስቲያን ካለ ፍቅር፣ ቅንዓት፣ ቅንነት በአንተ ጫማ ውስጥ አድርጌ ለቤተ ክርስቲያን የመቆርቆርህን አደንቃለሁ። ግን መሳትህን ደግሞ ልክ አለመሆንህን ሳልነግርህ ላልፍ አልወድም። ትልቁ ነውር ሰው ያላለው በሰው አፍ ማለት በጣም ነውር ነው፣ ኃጢአትም ነው። ባልኩት ነገር ያዝና ጠይቀኝ፣ ያላልኩትን ግን አትጠይቀኝ። አንተው ራስህ የሆነ ሀሳብ ትፈጥርና እንደዚህ ብለሃል፣ እንዴት እንዲህ ይባላል። አሁን መጨረሻ ላይ ደግሞ የቄሱን አነሳክ፣ የፕሬዝደንቱን። እሺ ይሄኛው ጸይፋለሁ የሚለው ቋንቋ አስከፍቷችሁ ከሆነ ይቅርታ ጠይቃለሁ። በእርግጥ ባልጠቀመውም ጥሩ ነው፣ ቢይዘው ጥሩ ነው። ግን እኔ ቅድም ስናገር
ስሜቴን እየተቆጣጠርኩ ውስጤን እንባ እየተናነቀኝ የተናገርኩት። በዚህ ደረጃ እኛ የወንጌል አማኞች በክርስቶስ ኢየሱስ አምነን ሄዳ በደሙ አንድ ይሆን በዚህ ልክ ጎን ለጎን ሆነን ማዶ ለማዶ መወራወሪ አልነበረብንም። ይሄ ልቤን ሰብሮታል። እኔ የአንድነት መሸርሸር ከድሮም ጀምሮ ልቤን ይሰብረዋል። ያመኛል። ከክርስቲያን ወንድሜ ጋር መጋጨት ያመኛል። ይሄ የኔ ህመም ነው። ክርስቶስን እንዲህ አልተማርኩትም። የሙሉ ወንጌል ኢየሱስ፣ የመካነ ኢየሱስ፣ የቃለ ሕይወት ኢየሱስ ስለሌለ አንዱ ኢየሱስ ስለሆነ ምን ሰብከው ያንን ያልኩት ግን በረዘነቱ ላይ በዛ ልክ ዛሬ ተናገርኩ። ኦኬ እሺ፣ ጸይፋለሁ፣ ይቅርታ አድርጉልኝ፣ ልውሰደው፣ የኔ ጥፋት ነው። ባልል የተሻለ ነበር፣ ግን አሞኛል። ቤተ ክርስቲያን እሳቸው በግልጽ ይቅርታ ባለመጠየቃቸው አሞኛል። በቤተ ክርስቲያናችን በነበረ ፕሮግራም እሳቸው ሲመጡ እኔ አልተገኘሁኝም። ስላዘንኩ ስለተሰማ እኔ ማልደራደረው በክርስቶስና በወንጌል ጉዳይ ነው። ቤተ ክርስቲያን ደግሞ ወጣትነቴን እድሜዬን ሁሉ እኔ በ14 ዓመቴ ነው በልጅነቴ ነው የመጣሁት። 34 ዓመት እኔን እድሜ መደመር ትችላላችሁ። ስለዚህ ትልቁን እድሜ እስልምና ውስጥ ሳይሆን ያሳለፍኩት ትልቁን እድሜ መካነ ኢየሱስ ውስጥ ነው ያሳለፍኩት። ግን ምደበቅ ሰው ማስመስል ሰው አይደለም። ከተሳሳትኩ ሰው ካሳመነኝ የማምን ግትር ያልሆንኩኝ፣ ባመንኩበት ደግሞ የማልዋዥቅ የማልወለውል የምጸና፣ ስህተቴን ለማስተካከል ግን ዝግጁ የሆንኩ ነኝ። ግን በእኔ ህይወት ውስጥ ግን ደግሜ ማሰምረው መጽሐፍ ቅዱስ ብቻ ያለው ቃሉ ብቻ ያለው ሉተር ነው። እምነት ብቻ ያለው ሉተር ነው። ጸጋ ብቻ ያለው ሉተር ነው። እነዚህ ሶስቱ ብቻዎች ክርስቶስ ብቻ፣ ክብር ለእግዚአብሔር ብቻ በኋላ የመጡ ናቸው። ግን ሶስቱን የመጀመሪያ ብቻዎች እንኳን ስንወስዳቸው በኋላ የመጡት የሚያጸሩ ናቸው። የመጀመሪያው መጽሐፍ ቅዱስ ብቻ ስለሆነ ሁሉ በመጽሐፍ ቅዱስ ይዳኛል። ከመጽሐፍ ቅዱስ ውጭ ከሆነ አልቀበልም። ይሄ ጓደኞቼ፣ ወዳጆቼ በማህበረ ምዕመናን ዘንድ በመሪዎችም ዘንድ የምታወቅበት አቋሜ ነው። ከዛን ውጭ ቤተክርስቲያን መካነ ኢየሱስ ውስጥ የማስተምረው የኔን የግል አስተምሮ አይደለም፣ የቤተክርስቲያኒቱን አስተምሮ ነው። በአስተምሮ ጥያቄም አይደለም። አሁን የኔና የእናንተ ውይይት ጥያቄና መልሱ ግን እንደዛ እስኪመስል የመምሰል የሚያሳብቁ ጥያቄዎች አሉ እና እኔ ሁላችሁንም ወዳችኋለሁ። ካሳዘንኳችሁ፣ ልባችሁ ከጎዳው ይቅርታ ጠይቃለሁ። በተናገርኩት ነገር ላይ ግን 100% ያመንኩበት ነው። ኤርሚያስ ወንድሜ ነው። ለክርስቶስ ያለውን ቅናት እወደዋለሁ፣ አከብረዋለሁ። ኢየሱስ ክርስቶስ የሞተለት ከጨለማ የመጣ እኔም ከጨለማ የመጣ እናንተንም እንዲሁ አይበቃንም ወገኖች። ምንድነው መልስ የተመለሰ አይደለም። ቆይ አንድ ጊዜ ቆይ አንቺ ቆይ ይጨርስ። ቆይ ሁላችሁ ሚዩት አድርጉ። አንድ ጊዜ ቆይ። ወንጌላዊ ሁሴን ጀስት የመጀመሪያ ጥያቄ ጠየቀዋል። እሱን መመለስ ይቻላል? መቆየቱ ምንድነው እንትኑ የሚል ጥያቄ ጠይቀዋል። ጥያቄ እኮ የለም፣ ሁሉም መልሼላችኋለሁ። እኔ አሁን አላማው ምን እንደሆነ አልገባኝም። እኔ ከቤተክርስቲያን ጋር ማጋጨት ነው አላማችሁ? አልገባኝም። በእውነት ግራ እየገባኝ ነው። ምን ማለት ነው? የመለስኩትን ለምን ቀና አትሆኑ?
እድል እንትን አልነህ እኮ ወንጌላዊ የተናገርካቸው ከዚህ በፊት ወንድም ኤርሚያስ ቤት ገብተህ የተናገርከው አለ፣ ዛሬ የተናገርከው አለ። እነዛ ነገሮች ትክክል ናቸው ብለህ ታምንበታለህ ወይ? በዛ ነገር አስተምሮ ላይ ተናግሬያለሁ። አሁን እኮ ኮንፌሽኑን እንትን እንደማትል እኮ ነግረህናል አይደል? ቅድም ኤርሚም ሲጠይቅ ሙሌም ሲጠይቅ ኮንፌሽኑ ራሱ ራስህ መዝነ መዛኙ አንተ እንደሆንክ ነው የተነገርከን። መዝነ በእግዚአብሔር ቃል የምትቀበል አይደል? እኔ አልመዝንም፣ መዛኝ አይደለሁም። እኔ ማን ነኝ? የሚመዝነው ቃሉ ነው። ኮንፌሽኑን ትቀበለዋለህ? ቅድም የተነበበልህን መጽሐፍ ቅዱስ ብቻ የሚለውን ትቀበላለህ አንተ? መጽሐፍ ቅዱስ ብቻ አምስቱ ሶላችን መካከል አንዱ ነው እኮ። ቅድም የተነበበልህን ኮንፌሽኑን ትቀበለዋለህ ወይ ወንጌላዊ? መጽሐፍ ቅዱስ ብቻ የሚለውን ትቀበለዋለህ ወይ አንተ? መጽሐፍ ቅዱስ ብቻ ማለት ኖርማታ ታውቃለህ አይደል ወንጌላዊ? መጽሐፍ ቅዱስ ብቻ ማለት ምንድን ነው? እዛ ጋር የተተነተነው መጽሐፍ ቅዱስ ብቻ ማለት ኢንፋሊቢሊቲን፣ ኢነራንስን፣ ሱፐሪየም አውቶሪቲን ለመጽሐፍ ቅዱስ መስጠት ማለት ነው። በቃ ስለዚህ መመዘኛ ነው አይደለም? ታዲያ መጽሐፍ ቅዱስ ኦኬ ዋራባውት ኖርማታ መጽሐፍ ቅዱስ ጋር የሚስማማውን በሙሉ እቀበላለሁ፣ ከመጽሐፍ ቅዱስ ጋር ከተጋጨ ምንም አልቀበልም አልኩ። ኮንፌሽኑ ምንድን ነው የሚለው? ኮንፌሽኑ የመጽሐፍ ቅዱስ ትክክለኛ ማብራሪያ እንደሆነ አምንበታለሁ ብላለች መካነ ኢየሱስ። ይህንን ትቀበለዋለህ? አሁን የኛ ርዕስ ስለ አስተምሮ ነው፣ ስለ ጥምቀት ነው አስተምሯችን፣ ስለ ጌታ እራት ነው የተነጋገርነው። ቆይ ስለ ቅዱሳን መመሪያ ያወራነው። ቆይ እየተናገርን ያለነው ምንድን ነው? በዚህ ኦፊሻል ደብዳቤ ላይ ነው አይደል? የስ ኦፊሻል ደብዳቤው ኖላዊው መመሪያው ከኮንፌሽኑ ጋር አንድ አይነት ስምሙ ነው ብሎ አነበበልህ ቅድም ኮንፌሽኑ ኤርሚ ትዝ ካለ ወንጌል። ስለዚህ ከኮንፌሽኑ ጋር የተስማማ ከሆነ ኮንፌሽኑን ቅድም ሲጠይቅ ምንድን ነው ያልከው? በእግዚአብሔር ቃል እንተመዝኖ ነው እንትን ብለው ይሄ ዓመተ ምሕረቱን የተጻፈበት ምናምን እንትን ብለህ በእግዚአብሔር ቃል እየተመዘነ ነው እንትን የሚለው አልክ አይደለ? ይሄንን በምን አመጣ? ኮንፌሽኑን በእኔ እድሜ ብቻ ቢያንስ ለ34 ዓመት ስትጥሰው ኖራለች። ይህንን ተቀበል አልኩት። አሁን ይሄኛውን ኮንፌሽን በዛ አውድ፣ በዛ ሀገር፣ በዛ ዓመተ ምሕረት ያልኩት የዛን ጊዜ ዘመን ችግር ምን ነበረ? ዘመን ተሻጋሪ የማይለወጥ መጽሐፍ ቅዱስ ነው። ይሄ እንትኑን ምስባክን ከማጋራት አንጻር በዛን ዘመን ያለው በሉተር ዘመን የነበረው ችግርና አሁን በእኛ ዘመን ያለው እንዴት ነው? ለ34 ዓመት በእኔ እድሜ ያልኩ። ከዛ በፊት እንግዲህ ከእኔ እድሜ በፊት ያሉት ደግሞ ሌሎች ይናገሩ። በእኔ እድሜ ራሴ ምስክር መሆኑበትን ምስባክን እየተጋራን ነው። ኮንፌሽኑን ትቀበላለህ ወይስ አትቀበልም? ምን ማለት ነው? ተቀብዬ እኮ ነው ወንጌላዊ የሆንኩት። አንድ ሰው ወንጌላዊ የሚሆነው ዝም ብሎ ነው የሚሆነው? ከኮንፌሽኑ ውስጥ የማትቀበለው ነገር አለ? ከኮንፌሽኑ ውስጥ የማትቀበለው ነገር አለ? ለምን አንተ የሴራ ጥያቄ ትጠይቃለህ? ቅድም በደብዳቤው ላይ ነው ያልኩት። የሴራ አይደለም። የኮንፌሽኑ ውስጥ የማትቀበለው ነገር እስቲ ይቀጥል። ጀስት እሺ። ኦ ማይ ጋድ። እሺ ስማ፣ ይህንን ኖላዊ ደብዳቤ ያልከውን ተግባራዊ የሚያደርግ ይህን ኖላዊ ደብዳቤውን አገልጋዮችን ህብረትን የሚከለክል ከኮንፌሽኑ ጋር ሊስማማ የሚችል እናንተ እንደ ማስረጃ የሚሆንላችሁ እሱን ከእግዚአብሔር ቃል ጋር ስለሚጋጭ አልቀበለውም። ችግር የለም። አሁን እንዴት መሰለህ ወንጌላዊ ቴንክ ዩ አመሰግናለሁ ለጊዜ ስለሰጠኸኝ ጊዜ። እኔ ምንም ጥያቄ አልተመለሰልኝም። ምንም ጥያቄ ድጋሚ መጠየቅ ፐርሰናሊ አልፈልግም። ደቂቃ ልስጥህ። ኖ ደቂቃ ልስጥህና መናገር የምትፈልገውን ተናግረህ መውጣት ትችላለህ። እኔ እቀጥላለሁ መናገር የምፈልገው ነገር። እኔ ልሰናበታችሁና ልውጣ። ምንም ደቂቃ አያስፈልገኝም።
ብዙ ተነጋግረናል። ስለዚህ እኔ አንድ ታላላቆች ይልሆናል ወንጌላዊ ሁሴን አይ ተናገር እድል ስለሰጠኝ ልጨርስና ከዛ አትውጣ አልጨረስኩም ካልከኝ እሰማሃለሁ። ስታሰናብተኝ ሁሉ የኤፌሶን ቤተክርስቲያን ያንን ስትሰራ ግን አንድ ትልቁን ነገር ጣለች፣ ፍቅርን ጣለች። በእኔም በእናንተም መካከል ምልልስ ውስጥ ከሌሎችም ወንድሞች ጋር በሚኖረን ትልቁን ዋና የሆነውን ከክርስቶስ የተቀበልነውን ፍቅርን እንዳንጥል አደራ አላቸዋለሁ። ዛሬ እኔ ተሳስቼ ከሆነ ጸልዩልኝ፣ በእናንተ መረዳት እንደተሳሳቱ ካሰባችሁ እኔም ለእናንተ ጸልይላችኋለሁ። ከፍቅር በቀር ዕዳ አይኑርብን። ከዛን ውጪ ልክ እኔ ፍርሃት የለብኝም፣ በክርስቶስ ፍቅር ወዳችኋለሁ፣ የሚያኖረኝ ጌታ ነው። ልክ በር ላይ እንደታሰረ ውሻ ምግብ ሲወረውርለት እንደሚጮህ እኔ በመካነ ኢየሱስ ውስጥ የክርስቶስ አገልጋይ እንጂ ውሻው አይደለውም፣ በደሞዝ በምን ምፈራ አይደለውም እና የእንደዚህ አይነት ጭንቀት ያለብኝ ሰው አይደለውም እና ይህንን በድፍረት ስናገር ደስ ይለኛል እና ትምክቴ በክርስቶስ ነው። እናንተም በክርስቶስ እንደምትመኩ አምናለሁ። በእናንተ ላይ በቃላት ብልጫ ለመሰልጠን አይደለም። እኔ አንድ ነገር ረዳቸዋለሁ። እናንተን የማልቀበለው ነገር እንኳን ቢኖር በፖዘቲቭ እመለከተዋለሁ። ግን አንድ ፍርሃት ደግሞ አለኝ፣ አንድ ስጋት አለኝ። እኛን ከወንጌላውያን ከሌሎች አማኞች ጋር እንዲለየን የሚፈልግ ምን አይነት ኃይል አለ፣ ምን አይነት አጀንዳ አለ የሚል እፈራለሁ፣ ስጋት አለብኝ። ስለዚህ እኔን ህብረት ላደርጋቸው ከማይገባኝ ዳግም ካልተወለዱ ጋር በስመ ሥላሴ አማኝነት ፈጣሪና ፍጡሩ እንደባልቆ ከሚያመልኩት ጋር አብሬ እኩል አጀንዳ በዚህ በወንጌል ጉዳይ ላይ ማውራት አልፈልግም። ይህንን ሳይ በጭንቅላቴ ውስጥ የሚያጭሩብኝ ጥያቄዎች አሉ። ስለዚህ በወንጌል ላይ ጠላት እየደገሰልን ያለን ድግስ ብናስተውል፣ ብንነቃ መልካም ነው ስል ምክሬን እለግሳለሁ። እወዳችኋለሁ። ተባረኩልኝ። ቻው። እኔ አንድ ነገር መናገር ፈልጋለሁ። ምናልባት እታችም ሆነ ልታዳምጠን ትችላለህ። ወንጌላዊ ሁሴን፣ እዚህ ያለን ሁላችንም ቤተክርስቲያናችንን በጣም የምንወድ፣ አገልጋዮቻችንን በጣም የምንወድ፣ በጣም የምናከብር ፍጹም አባቶቻችን እንደሆኑ ስናጠፋ ሊገስጹን፣ ሊያስተምሩን፣ ሊያቀኑን ጠንካራ የክርስቶስ ደቀ መዝሙር አድርገው ሊገነቡን እግዚአብሔር የሰጠን ሰዎች ናቸው ብለን ነው የምናስበው። በቤተ ክርስቲያናችን ውስጥ ደግሞ ፍጹም የሆነ መከባበር፣ ፍጹም የሆነ መደማመጥ፣ ፍጹም የሆነ መቀባበል አለ። ቤተ ክርስቲያንን እስከ ዛሬ መካነ ኢየሱስን ያቆማት እዚህ ያደረሳት ፍጹም የሆነ ሪስፔክት ነው። መቀባበል፣ ሪስፔክት መደራረግ በመሪዎች መካከል፣ በአገልጋዮች ዘንድ፣ በምዕመናን ዘንድ ችግር ሲፈጠር፣ ፕሮብለም ሲፈጠር፣ ማንኛውም አይነት ነገሮች ሲፈጠሩ የሚዳኝን እግዚአብሔር ቃል አለን፣ የሚዳኝን ኮንፌሽን አለን፣ የሚዳኝን መተዳደሪያ ደንብ አለን። ስለዚህ ቤተ ክርስቲያናችንን እንወዳለን፣ አባልና አገልጋይ ነን ስንል በዛ ትልቅ ጥላ ውስጥ ያለን ምዕመናንና አገልጋዮች እንደሆንን አምነን ተቀብለን ወደን ነው። ስለዚህ የኛም ጩኸት የኛም ጥያቄ የቤተ ክርስቲያን
የሪፎርም ጥያቄ ብቻ አይደለም። የኛ ጥያቄ ቤተ ክርስቲያን ሪፎርም ታድርግ እያልን ትመለስ የሳተችውን ነገር ታስተካከል እያልን ብቻ ሳይሆን ቤተ ክርስቲያን ኦልሬዲ ላስቀመጠችውና ለወሰነችው ነገር እገዛለሁ ስትል እኛ ቀኝ እጃችንን እንሰጣለን እያልን ነው። አይወጣ መናገር በፈልገው ነገር ከካውንስሉ ጋር ከምናምን ጋር በጣም ብዙ ሰዎች ሊያጋጩት ሞክረዋል። ኦኬ አንድ ወንድማችንም በጣም ቅር ብሎኛል። በተለይ ወንጌላዊ ሁሴን ቅድም በተናገረበት ጊዜ ኤፍሬም በላ ጊዜ እድል ሳይሰጠኝ አወረደኝ። ወንጌላዊ ሁሴን ከተናገረ በኋላ ጥያቄ እንዳልጠይቅ አድርጎኛል። አዝኛለሁ። የሚሰማ ከሆነ ይስማ። ተክጃለሁ ብሎ ነበረ ቅድም ሐሳቡ ላይ እሱ በሌለበት ለማንሳት ፈልጌ ሳይሆን እድሉ ስለተከለከልኩ ነው። ተክጃለሁ ብሎኛል። እሱ ተክጃለሁ ብሎ ያለበትን ሞቲቭ በትክክል ጀስት አለ። ኤፍሬም እየሰማህ ነው? ንገረው አለ። እኔም ቅር ብሎኛል። ንገረው አለ። ስር አዎ ተክጃለሁ ብሏል። ቤተክርስቲያን ደግሞ በዚህ መግለጫ ላይ ምን አለች? ስፔሲፊካሊ ፔጅ 3 or 4 ላይ መጀመሪያም ሙሉ ህብረት መሰዊያና ምስባክ ሼር ለማድረግ ቃል ኪዳን የለንም አለች። ቃል ኪዳኑ ሲኖር እኮ ነው በኋላ የምንካካደው። ኦኬ ቃል ኪዳን የለንም፣ አግሪመንት የለንም። መሰዊያዬንና ምስባኬን ከሁሉም ወንጌል አማኝ ጋር እጋራለሁ ብላ አግሪመንት አልገባችም እቺ ቤተክርስቲያን። ሌላው ደግሞ ይሄ ጉዳይ የዶክትሪናል ጉዳይ ነው፣ ስለዚህ ወንጌል አማኞችን ይከፋፍላል የሚል ሐሳብ ተነስቶ ነበረ። እንዴ ለመካነ ኢየሱስ እኮ መሰዊያዋና ምስባኳ ቴዎሎጂዋ እኮ ነው፣ ዶክትሪኗ እኮ ነው፣ ጸጋን የምትቀበልበት መንገድ እኮ ነው። ኦኬ ምስባኳን ከመሰዊያዋ ለይታ አስተምራ አታውቅም መካነ ኢየሱስ። ኦኬ መሲ ሚውታር ማን የሆነ ሰው ከፍቷል። መሰዊያዋንና ምስባኳን ለይታ አታውቅም፣ ጸጋ መቀበያ መንገዶች ናቸው ብላለች። ስለዚህ ዶክትሪኗ ነው ወይ ሳክራመንት ካልን አዎ ዶክትሪኗ ነው፣ ዶክትሪኗ ነው። በሌሎች ዶክትሪን ላይ ግን አንስማማም እያለች አይደለም። ኦኬ ኤሴንሻል በሆኑ ዶክትሪኖች ላይ እንስማማለን፣ ሳክራመንት ላይ እንለያያለን። ስለዚህ ሳክራመንት ላይ ስለምንለያይ በግልጽ የተቀመጠ ልዩነት፣ በግልጽ የሚታወቅ ልዩነት ስላለን መሰዊያዬንና ምስባኬን አላጋራም ብላለች። በቃ ታዲያ መካነ ኢየሱስ ለምን ወደ ካውንስል መጣች? ካውንስል ላይ ለምን ሊድ ታደርጋለች የሚል ጥያቄም ተነስቷል። እቺ ቤተክርስቲያን የሐዋርያትና የነቢያት ሹመት አልቀበልም፣ ከዛ የመጡ ሰዎችን በምስባኬ ላይ አላቆምም ያለችው መች ነው? 2003 መሰዊያና ምስባኬን አንድ ነገር ከማላምናቸው ሰዎች ጋር፣ አንድ ነገር አንደርስታንድ ከማላደርጋቸው ሰዎች ጋር ፓርቲኩላርሊ በመሰዊያና በምስባክ ጉዳይ፣ በሳክራመንት ጉዳይ ሼር አላደርግም አለች። መች? 2010 በኢትዮጵያ መች ነው ካውንስሉ የተመሰረተው? ይህንን አያውቁም እንደ ቤተክርስቲያን መሪዎች ወደ ካውንስል ሲሄዱ ያውቃሉ፣ በደንብ ያውቃሉ። ነገር ግን በኮንስቲቲዩሽኑ ላይ በካውንስሉ ኮንስቲቲዩሽን ላይ በግልጽ እንደተቀመጠ በቤተክርስቲያን በየትኛውም ቤተክርስቲያን ውስጣዊ ጉዳይ ካውንስሉ ሊገባ አይችልም። ስለዚህ ኢኩሜኒካል በሆነ ሴታፕ ህብረት እናደርጋለን፣ ስናደርግ ቆይተናል፣ ለወደፊትም ህብረት እናደርጋለን። ከዚህ በፊት ትልቅ የቤተክርስቲያን መሪ የተናገረው ነገር አለ። የካውንስል ህልውና የሚመሰረተው በአባል ቤተክርስቲያኖች ላይ ነው እንጂ አባል ቤተክርስቲያኖች ህልውናቸውን በካውንስሉ ላይ አይመሰርቱም ብሏል። እኔም ይሄን ነው መድገም የምፈልገው። the council exists today because the church exists። አባል ቤተክርስቲያኖቹ ተስማምተው የተቀመጡበት ጉዳይ ነው። ካውንስል የቃሉ ትርጓሜ ምን ማለት ነው? ለምን እናጋጨዋለን? ካውንስል ማለት ምን ማለት ነው? ካውንስል ማለት ሪፕሬዘንታቲቭ የሆኑ ዴሊጌት የሆኑ ሰዎች በጋራ መጥተው ለጋራ ጉዳይ የሚወስኑበት ነው። እነኛ አባል ቤተክርስቲያኖች ዴሊጌቶቻቸውን ሲልኩና እነኛ ዴሊጌቶች በጋራ ሲቀመጡ we call it that council።
የቤተ ክርስቲያናት ይሄ ካውንስል ሲመሰረት እኮ ስያሜው ላይ እኮ ብዙ ክርክር ነበረ። ካውንስል እንበለው፣ ፌዴሬሽን እንበለው፣ ፌሎሺፕ እንበለው የሚለው ለምን ይመስላችኋል ይህንን ቃል የተጠቀሙት? there is a reason። ቋንቋ ብዙ ነገር ቤር ያደርጋል፣ ይሸከማል። ስለዚህ ከካውንስሉ ጋር አታጋጩ። ቤተክርስቲያን መሰዋዕና መስዋዕቴን አላጋራም ያለችው ካውንስል የሚባል ተቋም ኢትዮጵያ ውስጥ ሳይመሰረት በፊት ነው። ከዛ በፊት መካነ ኢየሱስ የት ነበረች? ብቻዋን ነበረች። ብቻዋን የቆመች ቤተክርስቲያን ነበረች። ከዛ በፊት ምን ህብረት ውስጥ ኢንጌጅ ስታደርግ ነበረ? የመሰረተችው የወንጌል አማኞች ህብረት ውስጥ ኢንጌጅ ስታደርግ ነበረ። ከዛ ህብረት ግን ወጣለች። ስለዚህ ካውንስሉ ሲመሰረት መካነ ኢየሱስ was an independent church። ስለዚህ እሱን ከግንዛቤ ውስጥ ወሰዱልኝ። ኦኬ። ሌላው ደግሞ በጣም በዚህ ጉዳይ ላይ የሚተጉ ጥያቄ የሚያቀርቡ ሰዎችን በዳያስፖራ ኮሚኒቲ ውስጥ ያሉ ሰዎችን አታክ ለማድረግ ሌት ተቀን ሲሰራ በጣም ብዙ ቦታ አይቻለሁ፣ ብዙ ቦታ ሰምቻለሁ። መካነ ኢየሱስ ውስጥ የዲያስፖራ ሚሽን የሚባል አገልግሎት አላት። ዲያስፖራ ምዕመናኖቿን በዲያስፖራ በተለያዩ አውሮፓና አሜሪካ ሀገራት ውስጥ ያሉ አገልጋዮቿን የምታቅፍበት የምታገለግልበት ስትራክቸር አላት። ፌሎሺፖች አሏት። እንደውም አሁን እየተባለ ያለው እነኛ ፌሎሺፖች በቤተ ክርስቲያን ውሳኔ ሰጪዎች ውስጥ ሪፕሬዘንቴሽን ይኖራቸው እያልን ነው። መካነ ኢየሱስ እኮ ዳዊት አይደለም እኮ ምዕመኗ፣ አኬ ብቻ አይደለም ምዕመኗ፣ ኤልሲኤምኤስ ውስጥ ያለው። ይህን ጥያቄ የጠየቀው ሰውዬ መልስህን ውሰድ። ዲያርኖት ሁለቱ ብቻ አይደለም። ህብረት ሲያደርጉ አይተህ ታውቃለህ? አዳራሽ ሞልተው ከተለያዩ አውሮፓ ሀገራት መጥተው ኖርዝ አሜሪካን መካነ ኢየሱስ ፌሎሺፕ ላይ እንዲሁም ደግሞ የአውሮፓ ፌሎሺፕ ላይ። ስለዚህ አታሸማቋቸው። በቤተ ክርስቲያናቸው ጉዳይ አስተያየት እንዲሰጡ አታሸማቋቸው። ምንም አይነት ነገር ውሳኔ በተወሰነ ቁጥር ቤተክርስቲያን አንድ እርምጃ በሄደች ቁጥር ሌሎች ነገሮችን ባደረገች ቁጥር እየመጣችሁ የቲክቶክ ሉተራን ባጃጅ ማይሞሉ ምንም ማይሞሉ እነሱ እዚህ የተናገሩትንና ያቀረቡትን ነገር ቤተክርስቲያኒቷ የራሴ አስተምህሮና አቋምና ውሳኔ ነው ኢንተረስቴ ነው ካለች ሂዱና ከቤተክርስቲያን ጋር ጨር የማይቀበሉ ልዩነትን እንደሚሰብኩ አርቃችሁ አትሳሏቸው። ያ አይደለም ወንጌል። ወንጌል ማለት ማረም ነው። ወንጌል ማለት ሚዲያ ላይ እያለቀሱ ቤተክርስቲያንና መሪዎቿን ማብጠልጠል አይደለም። ኦኬ። እግዚአብሔር የጸጋ ስጦታን ሰጥቶ ሰውን ሲናገር ኦኬ፣ እግዚአብሔርን የሚሰማ ሰው ይጠነቀቃል አንደበቱ። ምክንያቱም ነገ እግዚአብሔር እንዲህ አለኝ ብሎ ሲናገር ለሌላ ሰው ጥያቄ እንዳይፈጠር። ኦኬ። የነብይነት ጸጋ የተሰጠው ሰው ለአንደበቱ ጥንቁቅ ነው። ወንድሞችን በመዘርጠጥ የሚታወቅ አይደለም። ቤተክርስቲያንን በመዘርጠጥ የሚታወቅ አይደለም። ስለዚህ እንትን አናድርገው፣ መንፈሳዊነትን ድራማ አናድርገው። ክርስትና ህይወት ነው፣ ድራማ አይደለም። ወንጌል ዝቅ ማለት ነው፣ ሌሎችን መቀበል ነው። ወንድሜ ከኔ ይሻላል ማለት ነው። ኢጓችንን ካልጣልን ማንንም ኢምፕረስ አናደርግም። ይሄው ስንት ወር ሆነን በእኛ ሚዲያ ላይ ወንጌልን ሰዎች ከተቀበሉ እናንተ እንቅፋት ሆናችሁብን አሉ አንዳንድ ሰዎች። እንቅፋት የሆናችሁት እናንተ ናችሁ። ክርስትና ህይወት ወንጌል እንደናንተ ከሆነ ይቅርብን ብለው በእናንተ ህይወት የተሰናከሉት ያሳዝኑኛል። I am really sorry to say this። እግዚአብሔር ወንጌልን የምንሰራበት ፕላትፎርም ሰጥቶን ሰዎችን መስቀያ ስጋ መብያ አድርገነዋል። ማንጠልጠያ እንዴ! ተው እንጂ ተው። You don't have to be theologians to understand this። ማንም ቴዎሎጂያን መሆን አይጠበቅበትም ይሄን ለመረዳት። ክርስቲያን መሆን በቂ ነው።
ኢየሱስን ማየት በቂ ነው። የመስቀሉን ጉዞ ማየት በቂ ነው። ኦኬ ክርስቶስ እኮ የተተፋበት ክርስቶስ እኮ ብዙ የተባለበት ክርስቶስ እኮ መስቀሉን ይዞ ወደ ጎልጎታ የሄደው በዛ ውስጥ እኮ የተገረፈው የተሰቃየው እኮ አጠገቤ ላለው ወንድሜ ነው። ነገ ወንጌልም ሰምቶ ወንድሜ ለሚሆነው ነው። የክርስቶስ ፍቅር አንሶን ነው ወይ?